በሆርሙዝ ሰርጥ ላይ እያንዣበበ የነበረው የጦርነት ስጋት ፋታ ሊያገኝ ነው እየተባለ ነው። አሜሪካና ኢራን ወደ ጦርነት ማቆም አይነት ሂደት ውስጥ እየገቡ መሆናቸውን የሚገልጽ መረጃ በስፋት በዓለም አቀፍ መገናኛ ብዙሃኖች እየተሰራጨ ይገኛል። የኢራንና የአሜሪካ ጦርነት ሊያበቃ የሚችልበት እድል እንዳለ በመገለጽ ላይ ነው። 14 ነጥቦችን ለያዘው የኢራን ፕሮፖዛል አሜሪካ መልስ መስጠቷን ቴህራን አረጋግጣለች። ከዛም በኋላ አንድ ገጽ የሆነ ኤምኦዩ ለመፈራረም እሱን ጉዳይ ሪቫይዝ እያደረገች መሆኑን ነው ያሳወቀችው። በአሜሪካ በኩልም ይሄኛው ጉዳይ ምልክት ተሰጥቶበታል። ዛሬ ዶናልድ ትራምፕ እንደምታውቁት በሆርሙዝ ሰርጥ ላይ ፕሮጀክት ፍሪደም ብለው ተግብረውት የነበረ በሰኞ ዕለት ባሳለፍነው ሰኞ ጀምሮ እያስተገበሩት የነበረውን መርከቦችን ነፃ አወጣለሁ የሚል እንቅስቃሴያቸውን አስቁመዋል፣ ገታ አድርገዋል እንደማለት ነው። ስለዚህ ይሄኛው አካሄድም ምናልባት ጦርነቱን የማቆም ፍላጎት በነ ትራምፕ ዘንድ ለመምጣት መገደዳቸውን የሚያሳይ ምልክት ሆኖ እየቀረበ ነው። ጥያቄው ግን ለምን አሜሪካ አሁን ላይ እነ ዶናልድ ትራምፕ ይህንን ጦርነት ማቆም የሚቻለውን ነገር ቅድሚያ ሰጥተው መነጋገር ፈለጉ የሚለው ነጥብና በዚህ ሂደት ውስጥስ እንደ ቻይና የመሰሉ ሀገራት ሚና ምንድን ነው? እንደምታውቁት ዛሬ የኢራን የውጭ ጉዳይ ሚኒስትር አባስ አርጋቺ በቻይና ነው የሚገኙት እና ከቻይና የውጭ ጉዳይ ሚኒስትር ባለስልጣናት ጋርም ተነጋግረዋል። ቻይና በመካከለኛው ምስራቅ ያለውን ሰላም ዘለቄታዊ በሆነ መንገድ ለማረጋገጥ ኃላፊነቷ እንደምትወጣም ጭምር እየተጠቆመ ነው። የአባስ አርጋቺ የቻይና ቆይታ በሚቀጥለው ሳምንት ደግሞ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ወደ ቻይና እንደሚያመሩ ይጠበቃል። ጂጂፒንግ ጋር ቆይታ ያደርጋሉ እና የእሳቸው ጉብኝት ከመደረጉ በፊት አሁን ኢራን ባለስልጣናት ወደ ቤጂንግ ማቅናታቸውም ጭምር አሁን ላይ ጦርነቱን ለማቆም እየተደረገ ባለው ጥረት ላይ የራሱን ሚና እንደተጫወተ ይገለጻል። እንዳልኳችሁ ግን አሜሪካ ከዚህም ያለፈ ሌሎች መሰረታዊ የሚባሉ ምክንያቶች አሏት ለምን ጦርነቱን አቆመች በሚለው ላይ። በዚህ ጉዳይ ላይ ዘርዘር ያለ መረጃዎችን ይዤላችሁ መጣ ይሆናል።